ጀነራሉ ሊያስፈራሩን እየሞከሩ ነው አሉ። በጋራ እንደሚወጉን ሊያስፈራሩን እየሞከሩ ነው ሲሉ ጀነራሉ ተደምጠዋል። የጠላቶቻችን ዓላማ ኢትዮጵያን እንደ ሶማሊያ መንግስት አልባ ማድረግ ነው እያሉ ሲሆን የምንዋጋው ፍትሐዊ ጦርነትም ነው ብለዋል። የኢትዮጵያ መከላከያ ሰራዊት የጽንፈኛውን አንገት ያስደፋው እዝ በሚል ርዕስ የ11 ደቂቃ ርዝማኔ ያለው ቪዲዮም አሰራጭቷል። ቪዲዮው ባለፉት ወራት የምስራቅ እዝ በጎጃምና ደቡብ ጎንደር ቀጠናዎች አሳክቶታል የተባለውን ድል የሚያስቃኝ ነው። በጥንቅሩ ላይ የምስራቅ እዝ አዛዥ ጀነራል መሐመድ ተሰማ ለሰራዊቱና ለክልሉ አመራሮች የሰጧቸው ገለጻዎች የተካተቱ ሲሆን ጀነራሉ አነጋጋሪ ጉዳዮችንም አንስተዋል። ከዚህ ቀደም የውጭ ኃይሎች በተደጋጋሚ ኢትዮጵያን ለመውረር ሙከራ አድርገው እንደነበር ያስታወሱት ጀነራሉ የዛሬዎቹ የእኛ ባንዳዎች ፎከራቸው አልሳካ ሲላቸው ከነዚህ የውጭ ኃይሎች ጋር ሆነው እንደሚወጉን ሊያስፈራሩን እየሞከሩ ነው ሲሉ ወንጅለዋል። ቀጥለውም ሊያስፈራሩን ይሞክራሉ፣ ግን እኮ እነሱ የሚላላኩላቸው ኃይሎች በኢትዮጵያኖች የተሸነፉ ናቸው ብለዋል። እኛ የምናካሂደው ፍትሐዊ ጦርነት ነው የሚሉት የእዙ አዛዥ ሰራዊቱ በአማራ ክልል እየተዋጋ የሚገኘው የሀገርን ሉዓላዊነት ለማስከበር እንደሆነ ይገልጻሉ። እንደ እርሳቸው ገለጻ ፍትሐዊ ጦርነት ማለት ሀገርን ለማስቀጠል የህዝብን አንድነት ለማስጠበቅ የሚደረግ ጦርነት ነው። ፍትሐዊ ጦርነት የሚያደርጉ አካላት ደግሞ ስትራቴጂካሊ ያሸንፋሉ ብለዋል። እነርሱ ደግሞ ይህችን ሉዓላዊት ሀገር በኃይል አተራምሰው አፍርሰው እንደ ሶማሊያ መንግስት አልባ አድርገው ሀብቷን በቀጥታም በእጅ አዙርም ለመቀራመት ስትራቴጂ ነድፈው የሚሰሩ ናቸው ሲሉ ከሰዋል። በትግራይ ክልል በአክሱም ከተማ 2 ሊቃነ ጳጳሳት የግድያ ሙከራ እንደተፈጸመባቸው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተነጠሉ አባቶች የሚመራው የመንበረ ሰላማ ከሳቴ ብርሃን ላዕላይ ቤተ ክህነት አስታውቋል። ቤተ ክህነቱ የግድያ ሙከራ ሲል የጠራው የማክሰኞ ሰኔ 30 ቀን 2018 ዓ.ም ክስተት ያነጣጠረው በብፁዕ አቡነ ናትናኤልና በብፁዕ አቡነ አረጋዊ ላይ እንደሆነም አስታውቋል። ቤተ ክህነቱ ረቡዕ ዕለት ባወጣው መግለጫ በሁለቱ አባቶች መኖሪያ ቤት ላይ ተኩስ የተከፈተው ሌሊት 6 ሰዓት ከ30 እንደሆነም ጠቅሷል። ድርጊቱ በተለይም በትግራይ ክልል አባቶች የተመሰረተው ሲኖዶስ ዋና ጸሐፊ በሆኑት አቡነ አረጋዊ መኝታ ክፍል ላይ እንደተፈጸመም ገልጿል። የግድያ ሙከራ ተደርጎባቸዋል ከተባሉት አባቶች አንዱ የሆኑት አቡነ ናትናኤል ስለ ክስተቱ ተናግረዋል። አቡነ ናትናኤል እንደሚናገሩት ተኩስ የተከፈተው የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ዋና ጽሕፈት ቤት ውስጥ በሚገኘው የጳጳሳት መኖሪያ ነው ብለዋል። የአክሱሙ ዋና ጽሕፈት ቤት የሚገኘው የቀድሞው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዕ ቅዱስ አቡነ ጳውሎስ ባሰሩት ሰላማ ሴንተር የተባለ ትልቅ አዳራሽ ውስጥ እንደሆነም ገልጸዋል። የጽሕፈት ቤቱ ቀጥሎ ራሱን የቻለ የአባቶች መኖሪያ ሕንፃ መኖሩንም አስረድተዋል። አቡነ ናትናኤል የማክሰኞ ሌሊቱን ክስተት ሲያስታውሱ በአጋጣሚ እዛ መኖሪያ ውስጥ የነበርነው ደግሞ 2 አባቶች ነን፣ እኔና የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ አረጋዊ ማለት ነው ይላሉ። የተኩሱ ድምፁ የተሰማው ሌሊት 6 ሰዓት ተኩል እንደሆነም ይናገራሉ። ከተኩሱ በኋላ ምንድነው ብለን ስንወጣ አንድ ጥይት ከቤታችን ማረፊያ ክፍላችን ላይ በተለይ አቡነ አረጋዊ ያረፉበት ማረፊያ ክፍል ሕንፃው ላይ አርፎ በተወሰነ መልኩም ሕንፃውን ነድሎ ግማሽ ብሎኬት ተገንጥሎ ወድቋል ሲሉ የተመለከቱትን ገልጸዋል። በአጠቃላይ 3 ጥይቶች እንደተተኮሱ የሚናገሩት አቡነ ናትናኤል ከዚህ ውስጥ አንዱ በሲኖዶሱ ዋና ጸሐፊ ማደሪያ ላይ ማረፉን አስረድተዋል። ግቢ ውስጥ የነበሩ የጥበቃ አባላት ተኩስ የከፈተው ሰው በዚያ በኩል ሆኖ አነጣጥሮ ተኩሶብን አምልጦ ሄደ የሚል ምላሽ እንደሰጣቸውም አስታውሰዋል። ዋርድያዎቹ አንዱ እኔ ተከትየው ሄጄ ነበረ፣ ግን አላገኘሁትም፣ አልደረስኩበትም፣ ዝም ብዬ እዚያ ሆኜ ግን አንድ ጥይት ወደ ሰማይ ተኩሻለሁ የሚል ሐሳብ ነው የሰጠን ሲሉም ያገኙትን ምላሽ ጠቅሰዋል። እስከ 7 ሰዓት ተኩል ምን እንደተፈጠረ ሲጠይቁ ከቆዩ በኋላ ወደ ማረፊያቸው መመለሳቸውን ገልጸዋል። ወደ ራሳችን ስራ ወደ ጸሎታችን ተመልሰናል። ሲነጋ የቅድስት ከተማ አክሱም የፖሊስ አባላትም የጸጥታ ክፍሉም ሁሉም መጥተው የተደረገውን ነገር አይተው የምርመራ ስራቸውን ጀምረዋል ማለት ነው ሲሉ የጸጥታ አካላት ወደ ስፍራው የመጡት በማግስቱ እንደሆነም ጠቅሰዋል። የአክሱም ከተማ ፖሊስ በሊቃነ ጳጳሳቱ መኖሪያ ላይ ጥይት ተተኩሷል የተባሉ 3 ተጠርጣሪዎች በቁጥጥር ስር መዋሉን ትናንት ምሽት የትግራይ ቴሌቪዥን ዘግቦ ነበረ። የአክሱም ከተማ ፖሊስ የወንጀል ምርመራ ኃላፊ አሰፋ ገብረ ማርያም በአባቶቹ መኖሪያ ላይ የተተኮሰው አንድ ጥይት መሆኑን ገልጸዋል። በትግራይ ቴሌቪዥን ዘገባ
በኋላ የተጠቀሱት የከተማዋ የወንጀል ምርመራ ኃላፊ በተደረገው ማጣራት ድርጊቱን በጥበቃው እንደተፈጸመ መረጋገጡን ተናግረዋል። ጥበቃውን ጨምሮ 3 ተጠርጣሪዎች በቁጥጥር ስር ውለው ምርመራ እየተደረገ መሆኑንም ገልጸዋል። ከቢቢሲ ጋር ቆይታ ያደረጉት አቡነ ናትናኤል ተኩሱ የተከፈተው የአባቶቹ መኖሪያ ላይ እንደሆነ በመጥቀስ ወደ ቤታችን አነጣጥሮ ከመተኮስ በላይ የግድያ ሙከራ የለም ይላሉ። ከዚህ ቀደም የአይነቱ ክስተት ሊፈጠር ይችላል የሚል ስጋት ኖሯቸው ያውቅ እንደሆነ ለቀረበላቸው ጥያቄ ለግድያ የሚያበቃ ለግድያ ሙከራም የሚያስፈጽም ነገር አይኖረኝም፣ ሊኖረኝም አይችልም፣ ኖሮኝም አያውቅም የሚል ምላሽ ሰጥተዋል። በዚህ መልኩ እኔንና ወንድሜን ይገድላሉ ወይንም አንድ ያደርጋሉ ብዬ የማስበውም የምጠረጥረውም አካል አይኖረኝም ሲሉም አክለዋል። በሁለቱ አባቶች ላይ የግድያ ሙከራ መፈጸሙ ከተሰማ በኋላ በማህበራዊ ሚዲያ ላይ ሲንሸራሸሩ ከነበሩ ጉዳዮች አንዱ አቡነ ናትናኤል በቅርቡ በትግራይ ክልል የሚታየውን የግዳጅ ወታደራዊ አፈሳ በተመለከተ ሰጥተውታል የተባለው አስተያየት ነው። ይህን ጉዳይ መቆም አለበት፣ እጃቸውን ከቤተ ክርስቲያን ላይ አንሱ በሚል የሰጡት አስተያየትን ተከትሎ የተሰማው አንዳንድ የተቃውሞ አስተያየት ከማክሰኞው ክስተት ጋር ይገናኛል የሚል እምነት ይኖራቸው እንደሆነም ተጠይቀዋል። አቡነ ናትናኤል ማህበራዊ ሚዲያ ላይ ለንግግራቸው ይቅርታ እንዲጠይቁ የተሰጡ አስተያየቶችን መመልከታቸውንም ገልጸዋል። ነገር ግን ከአሁኑ ክስተት ጋር ግንኙነት አለው የሚል ምልከታ እንደሌላቸው ተናግረዋል። እኔ ሐሳቤን ነው የተናገርኩት፣ ለትውልድ ይሆናል፣ ለሀገር ይጠቅማል፣ እውነት መስሎ የታየኝን ነው የተናገርኩት። አንድ ሰው ደግሞ እውነት በመናገሩ ሌላ ነገር ይመጣበታል ብዬ ብዙም አላስብም እና አሁን የዚህ ሙከራ ከሱ ጋር የተያዘ ይሆናል ብዬ መገመት አልችልም ብለዋል። ዓይንና እስካብ ዝነቆሪና ስኢልና ንርኢ ዘለና ብግዴታ ብዱላ እናተወቅዑ ብካሊእ እናተፈራርሑ ካብታ መዕቆቢ ከተማ ናይሎም ዝሓዝዋ ቤተ ክርስቲያኖም ግዲ ክለቁ ይግበር ኣሎ። ኣብዚኣ ዝተዋፈርኩም ኣካላት ኢድኩም ሰሓቡ፣ ዓይንኹም ኣልዕሉ፣ ኣየዋፅእን። ኣብ ካሊእ እውን ብዘይ እምነቱ ክንካእ የብሉን። ብዋናነት ግን ዕቑባ ዝሓተተ ሰብ ዕቑባነቱ ክኽበር ኣለዎ። ቀውለቕለቕ ትብሉ ኣካላት ሕጊ ግበሩ፣ ስርዓት ግበሩ። አቡነ ናትናኤል ትግራይ ላይ እየተከናወነ ያለውን አፈሳና ጭቆና የተቃወሙ ብቸኛ ጳጳስ ናቸው። ብቸኛ ጳጳስ። አሁን ግን ከህወሓትና ከደጋፊዎቻቸው ትልቅ ጫና፣ ዛቻና ማስፈራሪያ እየደረሰባቸው ይገኛል። በ20 ቀናት ውስጥ ለቃችሁ እንድትወጡ ተባለ። በመርካቶ ከ200 በላይ ነጋዴዎች በ20 ቀናት ውስጥ ሱቆቻቸውን እንዲያስረክቡ መታዘዛቸው ተሰምቷል። በአዲስ አበባ መርካቶ ጣና የገበያ ማዕከል ፊት ለፊት የሚገኙ ከ200 በላይ ነጋዴዎች በልማት ምክንያት በ20 ቀናት ውስጥ የንግድ ቤቶቻቸውን ጠቅልለው እንዲያስረክቡ ከፌዴራል ቤቶች ኮርፖሬሽን ጥብቅ ማስጠንቀቂያ እንደደረሳቸው ተናግረዋል። ነጋዴዎቹ በተቀመጠው ቀነ ገደብ ውስጥ ቤቶቹን በማያስረክቡ አካላት ላይ ለሚደርሰው የንብረት ጉዳት ኮርፖሬሽኑ ኃላፊነት እንደማይወስድም በደብዳቤ እንደተገለጸላቸው ጠቁመዋል። አሜሪካ በኢራን እምብርት ላይ ከባድ የአየር ጥቃት ሰነዘረች። በስትራቴጂካዊው የሆርሙዝ ወሽመጥ በሚያልፉ የንግድ መርከቦች ላይ የተሰነዘረውን ጥቃት ተከትሎ የአሜሪካ ጦር በኢራን ግዛት ውስጥ በሚገኙ ወታደራዊና የኢኮኖሚ ኢላማዎች ላይ አዲስና እጅግ ከፍተኛ የሆነ የአየር ጥቃት ማዕበል መክፈቱ ተረጋግጧል። ጥቃቱን ተከትሎ ከተመቱት የኢራን የወደብ ከተሞችና ወታደራዊ ይዞታዎች ላይ ጥቅጥቅ ያለ ጢስ ወደ ሰማይ ሲታይ አድሯል። የአሜሪካ ማዕከላዊ እዝ እንደገለጸው ይህ እርምጃ የተወሰደው ዓለም አቀፍ የባህር ላይ ንግድ እንቅስቃሴን ደህንነት ለማስከበርና የኢራንን ተደጋጋሚ ትንኮሳ ለመግታት ነው። ፕሬዝዳንት ዶናልድ ትራምፕ ረቡዕ ዕለት በሰጡት ጠንከር ያለ መግለጫ በንግድ መርከቦች ላይ የሚፈጸመው ጥቃት የማይቆም ከሆነ አሜሪካ ከዚህ የከፋ እርምጃ ለመውሰድ ወደ ኋላ እንደማትል አስጠንቅቀዋል። ትራምፕ ሲያክሉም ይህ ድርጊት እንደገና የሚደገም ከሆነ ውጤቱ አሁን ካለው እጅግ የከፋ ይሆናል ብለዋል። ይህ የቅርብ ጊዜ የአሜሪካ ጥቃት በሁለቱ ሀያላን ሀገራት መካከል ለረጅም ጊዜ ሲካሄድ የነበረውን ወታደራዊ ፍጥጫ ወደ አዲስና አስፈሪ ምዕራፍ እንዳሸጋገረው ዓለም አቀፍ ተንታኞች እየገለጹ ናቸው። ፕሬዚዳንት ዶናልድ ትራምፕ በቱርክ እየተካሄደ ባለው የኔቶ ጉባኤ ላይ ባደረጉት ንግግር አሜሪካ በኢራን ላይ የሰነዘረችውን የቅርብ ጊዜ ወታደራዊ ጥቃት በጽኑ ተከላክለዋል። ትራምፕ ኢራን እሱን ለመግደል ባዘጋጀችው የግድያ ዝርዝር ላይ ቁጥር 1 ኢላማ ማድረጓን በይፋ የገለጹ ሲሆን ሁኔታውን ሲያስረዱም እኔም በሆን ነገ ልጠፋ እችላለሁ በማለት ከፍተኛ ስጋት እንዳለ ጠቁመዋል። አክለውም የኢራንን መሪዎች ቆሻሻዎች ሲሉ የጠሯቸው ሲሆን የቀድሞዎቹ የኢራን መሪዎች የገጠማቸው ጣፈንታ አሁኖቹንም ሊገጥማቸው እንደሚችል በማስጠንቀቅ እነሱም ቢሆኑ ነገ ሊጠፉ ይችላሉ፣ ማን ያውቃል ብለዋል። ፕሬዝዳንቱ ለተሰነዘረው ወታደራዊ ጥቃት መከላከያ ሲያቀርቡ ለሀገሬና ለዓለም ትክክለኛውን ነገር ነው ያደረኩት ማለታቸውን ዘገባዎች አመልክተዋል። ምንም እንኳን ትራምፕ ስለተባለው የግድያ ዝርዝር ያቀረቡት ተጨባጭ ማስረጃ ባይኖርም ንግግራቸው በአሜሪካና በኢራን መካከል ያለውን ውጥረት ይበልጥ ወደ ከፋ ደረጃ አሸጋግሮታል።